የካቲት 12ና ያልተሰሙ ታሪኮች የኢትዮጵያን ነገን ያጨለመበትም ሰይፎች። በታሪክ መጽሐፍ ውስጥ ስለ የካቲት 12 ሲነሳ አብዛኛውን ትኩረት የሚሰጠው ታሪክ የዛን ቀን የረገፉት ንጹሃን ዜጎች ላይ ነው። ነገር ግን ከዚህ ከደም ጎርፍ በስተጀርባ ፋሺስት ኢጣሊያ ድብቁን ዓላማውንና አጀንዳውን ለመፈጸም ሲጠበቅ የነበረው ቀን ደርሶ ብዙዎች ያልተናገሩትን አስከፊ ጥቃት ፈጽሟል። ነገሩ ደግሞ የኢትዮጵያን የተማረ ኃይል፣ የጦር መኮንኖች፣ መንፈሳዊ መሪዎችን ነቅሎ ለማጥፋት የሸረበው አስፈሪ ሴራ። እስከ ዛሬም ድረስ በቅጡ ያልተነገረ እንዲሁም በዛሬው ዝግጅታችን ግን ወደ እናንተ የምናደርሰው የከተብነው ጉዳያችን ነው። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጋበዝናችሁ ወደ ዝግጅቱ አለፍን። ቀኑ ዕለተ ዓርብ የካቲት 12 ቀን 1929 ዓ.ም አዲስ አበባ ከጠረ ነፋስ ተላቃ ፀሐይ እየቦረቀች የምትወጣበት ብርሃናማው ቀን ከተማዋ በየካቲት ፀሐይ የተሞላችበት ነው። በገነተ ልዑል ቤተ መንግሥት ወይንም ደግሞ በዛሬው አዲስ አበባ ዩኒቨርሲቲ ግቢ ውስጥ ደግሞ ማርሻል ግራዚያኒ ለድሆች ምጽዋት እየሰጠ ነበር። የኢጣሊያ ፕሮፓጋንዳ ማሽን ስልጣኔንና ርህራይን እወቁልኝ እንዲህ ነው እያለ ለዓለም ለማሳየት ካሜራዎቹን አዘጋጅቷል። ይህ ሁሉ በሰላም ተጠናቆ ፕሮፓጋንዳውን ነስቶ የልቡን ለመፈጸም ቋምጦ በነበረበት ሰዓት ግን ድንገት ሰማዩ 1 2 አረ እንዲያውም ከዛም ቁጥራቸው አለፍ ባሉ የፍንዳታ ድምጾች ተሰነጠቀ። ብርሃም ደቡጭና ሞገስ አስገዶም የወረወሯቸው ቦምቦች የፋሽስትን ትቢት አፈነዱለት። መሪው ግራዚያኒም በደም በስብሶ ወደ ሆስፒታል ተወሰደ። ያኔ ግን ለወራት ታቅዶ የነበረው የጥፋት ዘመቻ ቁልፉ እንዲወጣ የጭካኔ ሰይፍ እንዲዘረጋ አቅጣጫ ወረደና አረፈው። የፋሽስት ፓርቲ ጸሐፊው ጎዶይ ኮርቴዜ ለአዲስ አበባ ጣሊያኖች አንድ ትዕዛዝን አስተላለፈ። ለ3 ቀናት በአዲስ አበባ ውስጥ የፈለጋችሁትን የማድረግ ሙሉ መብት ተሰጥቷችኋል የሚል ጥብቅ መልእክት መሬት ማውረድ ያሰቡ የፋሽስት ወታደሮችም ቀድሞውኑ የተጠነሰሰውን ሴራ ለማስፈጸም በንጹሃኑ ላይ ዘመቱ። ኢትዮጵያውያንን ለመግዛት እንቅፋት የሆኑት አንድ በአንድ ለማደንም ተጉ። ወጣት ኢትዮጵያውያን ተብለው የሚጠሩትን በአገር ውስጥና በውጭ የተማሩ ዓለምን የሚያውቁ ምሁራን ኢላማ ሆኑ። ጣሊያኖች እነዚህን ሰዎች ካላጠፋን ሕዝቡን በባርነት መግዛት አንችልም የሚል ጽኑ እምነት ነበራቸው። በእነዚያ 3 የደም ቀናት ውስጥ ወታደሮቹ ቤት ለቤት እየዞሩ የሚፈልጓቸውን ሰዎች አጠቁ። የጥቁር አንበሳ ንቅናቄ አባላት በሁለታ ወታደራዊ አካዳሚ የሰለጠኑና የሀገሪቱን ዘመናዊ አስተዳደር ለመገንባት ቃል የገቡ ወጣቶች በሙሉ ኢላማ ተደረጉ። መነጽር ያደረጉ፣ በቤታቸው ውስጥ መጽሐፍ የተገኘባቸው ወይንም ፈረንሳይኛና እንግሊዘኛን የሚናገሩ ወጣቶች በሙሉ ሽብርተኞች ተብለው በመኪና እየተጫኑ ወደ ማጎሪያ ካምፖችና ወደ መግደያ ስፍሮች ተወሰዱ። በታሪክ ምሁራን ዘንድ ይህ ድርጊት የምሁራን ዘር ማጥፋት ተብሎም ይጠራል። በአንድ ሳምንት ውስጥ ብቻ ኢትዮጵያ ለዘመናት የገነባቻቸውን ለነገ ተስፋ የጣለችባቸውን ስልጡን ዜጎቿን አጣች። ጣሊያኖች የገደሉት ሰዎችን ብቻ አልነበረም፣ የኢትዮጵያን የወደፊት የስልጣኔ ህልም ጭምር እንጂ። በዚህ ያላበቃው ጭፍጨፋ አልፎም ደብረ ሊባኖስ ደርሶ ነበር። የአዲስ አበባው ጭፍጨፋ እንደበረደ ግራዚያኒ ፊቱን ወደ ኢትዮጵያ መንፈሳዊ ማዕከል ወደ ሆነችው ደብረ ሊባኖስ አዞረ። የፋሽስት ሴራ ሌላኛው አካል የቤተ ክርስቲያንን መዋቅር ማፍረስ ነበር። ግንቦት 12 ቀን 1929 ጀነራል ማለቲ ገዳሙን በጦር ከበበው። ምክንያቱ ደግሞ ግራዚያኒ ላይ ቦምብ የወረወሩት ወጣቶች እዚህ ተሸሽገዋል የሚል የፈጠራ ክስ ነበር። ይሁን እንጂ ሚስጥራዊ ሰነድ እንደሚያሳየው ዓላማው የኢትዮጵያን ኦርቶዶክስ ቤተክርስቲያን ምሰሶዎች የሆኑትን መነኮሳት ሊቃውንት በማጥፋት ህዝቡን የሞራል መሪ አልባ ማድረግ ነበር። በዚያን ቀን 442 መነኮሳትና ዲያቆናት ተረሸኑ። በመቶዎች የሚቆጠሩ ምዕመናን የገዳሙ ተላላኪዎችም ተጨፈጨፉ። ታሪካዊ የሆኑ የብራና መጻሕፍትና ቅርሶች ወደ ሮም ተወሰዱ።
ከዛም ተቃጠሉ። የደብረ ሊባኖስ ሸለቆ በደምና ባጥንት ተሞላ። ጣሊያኖች ይህንን ግፍ ከዓለም ዓይን ለመደበቅ ቢሞክሩም የደም ድምፅ ግን በታሪክ ማህደር ውስጥ ሲጮህ ኖረ። በጣም የሚገርመውና ብዙ ሰው የማያውቀው ታሪክ ጣሊያን ይህንን ሁሉ ግፍ ስትፈጽም ለዓለም ያሳየችው ምስልን ነው። በሮም የነበረው ፕሮፓጋንዳ ማዕከል ኢትዮጵያውያንን አረመኔ አድርጎ በመሳል ግራዚያኒ የወሰደው እርምጃ ለስልጣኔ አስፈላጊ ነው በሚል ዘገባ ቀረበ። በወቅቱ የተረፉት ጥቂት ምሁራን ለዓለም መንግስታት ሊግ ኦፍ ኔሽን የላኳቸው የድረሱልን ደብዳቤዎች፣ የፎቶግራፍ ማስረጃዎች በመንገድ ላይ በጣሊያን ሰላዮች ተጠልፈው እንዲጠፉም ተደርጓል። ይህ ጭፍጨፋ በአካል ብቻ ሳይሆን በታሪክም ደረጃ እንዲሰረዝ የተደረገ ትልቅ ዲፕሎማሲያዊ ሴራ ነበር። ዛሬ ላይ ሆነን የካቲት 12ን ስናስብ በየመንገድ የወደቁትን 30,000 ንጹሃን ብቻ ሳይሆን ኢትዮጵያ በዚያን ቀን ያጣችውን ታላቅ ዕድልን ማሰብም አለብን። ኢትዮጵያ ዛሬ ካለችበት የእድገት ደረጃ በብዙ አስርት ዓመታት ቀድማ ትገኝ እንደነበር የታሪክ ተመራማሪዎች የሚስማሙበት ጉዳይ ነው። የካቲት 12 የአእምሮ ጭፍጨፋ ነበር። የካቲት 12 የሐዘን ቀን ብቻ ሳይሆን የጽናትም ቀን ነው። ያ የተቆረጠው የኢትዮጵያን ጭንቅላት ዳግመኛ በቀሪዎቹ አርበኞችና በሕዝቡ ተጋድሎ እንዲበቀል ተደርጓል። ዛሬ የምንተነፍሰው ነፃነት በዚያ ቀን ለፈሰሰው ደምና ለተሰበሩ ብዕሮች ትልቅ ዕዳ አለበት። በዛሬው ዝግጅታችን ይህንን ታላቅ ቀን እንደዚህ ወደ እናንተ አደረስን። ለቻናላችን አዲስና እንግዳ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ። ገለል